ከአንዲቴ የወሰድኩት መልካም ሀሳቧን መልካም አይዲያዋን ተቀብዬ ነው። እሷም ደግሞ ሁላችሁም ታውቃላችሁ ሩትዬ ቤስት ጓደኛ የሆነች ሩትዬ ደግሞ ብዙ ሰዓት ውለታ የዋለችላት ቆንጅዬና ምርጥ አሳቢ እህት ናት። እሱም ትንሱ ናት። በጣም ደስ የሚል ነገር ነው ያወራችው። እውነት በጣም ደስ እያለኝ ነው ነገሮቹን እንትን ያልኩት ማለት ነው። ውስጣችሁ ላይ እናንተ እኔ አሁን ለምሳሌ ባሌን የባሌን ቤተሰብ እኔ ሲያከብር ነው እኔ የሚያከብሩ ገብታችኋል። ባሌን እኔ ሲያከብር እኔን ያከብረኛል። ደግሞ እሱ ሲያከብረኝ ነው እኔ የሚያከብረው። ይህን ሀሳብ አይታችኋል? ሪፍሌክት አድርጋችሁ ስቡት። አሁን መስታወትን ፊት ለፊት ሲታዩት በጣም ያሳያል፣ ከኋላ ሲታዩ አትታዩ አይደለም? ልክ እንደዚህ እንደ መስታወት ራሳችሁን እንደምታዩ ምን እያደረግኩ ነው? ወዴት እየሄድኩ ነው? እሱ መልካም እያደረገኝ እኔ ወዴት እየሄድኩ ነው? እሱ ደስ የሚል ነገር በእሱ እያየው እንዴት የሆንኩ ነው ብላችሁ ራሳችሁን ማየት ትችላላችሁ ማለት ነው። ምክንያቱ ምንድን ነው? ይህ መልካምነት መልካም ነገር ደግሞ መከባበር በሰው ልጅ ላይ ካለ ማንም የትኛውም ስፍራ ስትሄዱ አትዋረዱ። አሁን ቤስት አንድ ነገር ብናወራ ይሁላ ሩትዬ ሰውን ታከብራለች። አስቀድማ ለሆነ ነገር አትሮጥ፣ ታየዋለች፣ ትገነዝባለች። የሆነ ነገር ባለፈው ሁኔታውን አይታችኋል። አብርሽ ቤቱን ጥሎ ሲወጣ እነ ሜሪ ግልብጥብጥብጥ ብሎ አምጥቶ ልጁን እንኪው ሰጂ ከነሻንጣው አስገቢ ኖ አለች። አይታችኋል? ኖ አለች። ለምን? ሴፍቲዋን ጠበቀች። እዛ ጋር ያለው ሚደርሳትን ውጅብር፣ የተለያዩ ነገሮችን፣ የልጇን ህይወት፣ ሁሉን ነገር አየችው። ይህ ሰውዬው እኮ ከኔ ጋር ኖሯል። ቢያንስ ትንሽ ደቂቃ እንደሱ አልሮጥ ራሴን እንድመልከት ብላለች። ይህ መልካምነቷ ደግሞ ብዙ ሰዎች ፊት ተወዳጅነት እያደረጋት ነው። ገብቷችኋል? አንድ ሰው ቤተሰብን እየበጠበጣ ከቤተሰብ ጋር ሰላም ሳይኖር ሳይከባበር እኔ ትዳር ይዛለሁ ስል ትዳር የመጀመሪያ ትምህርት ቤት መከባበር፣ ትዳር የመጀመሪያ ባል ሚስቱን ማክበር፣ ሚስት ባሏን ማክበር፣ ከዛ ቤተሰቡን ማክበር፣ ከዛ ታላቅ ታናሹን ማክበር። በቃ የባልና የሚስት ዋና ፖይንቱ እዚህ ጋር ልጅ ነጌ ከነርሱ ይዞ አሁን ልውሌ ምን ይዞ ይነሳል? እያየን ሁሉን ነገር እየተመለከተ ነው። ልክ እንደዚሁ ይች ትንሱ እኔ አላዘርን ሲያከብር አላዘር እኔን ያከብረኛል። የቤተሰቡ ጥያቄ መነሻው ምንድን ነው? መከባበር። በቃ ሰላም ቤተሰብ እንደምን አደራችሁ? ዛሬ ለየት ያለው ሀሳብ የመጣሁት መከባበር ምንኛ ጥሩ እንደሆነ ለማውራት ነው። ስንከባበር ነው የምንከበረው በሚለው ነው። ሰላማችሁ ያላችሁበት ስፍራ ብዝት ስትርፍርፍ በሌላችሁ በሀገር ውስጥ ያላችሁ በሀገር ውጭ ያላችሁ የአባቴ ብሩካን ያላችሁበት ስፍራ እግዚአብሔር ይጠብቃችሁ። ለሀገራችን ለምድራችን ደግሞ እግዚአብሔር ሰላምን ያብዛልን። ያለንበት ስፍራ ሁሉ አምላካችንን በደስታ በምህረት በይቅርታ ፊቱን እንፈልግ። ሁላችን በየሃይማኖታችሁ ይቅርታ እናድርግ። ሙስሊሙ ወንድም እህቶቻችን ደግሞ ከሀገር ውስጥ ከሀገር ውጭ ያላችሁ እንኳን አደረሳችሁ ለአረፋ ዋዜማ። በጣም ደስ የሚል ጊዜ ለእናንተም እግዚአብሔር ይስጣችሁ። ሰላማችሁ ትርፍርፍ ብዝት ይበልላችሁ። በእውነት ባላችሁበት ስፍራ አድርጉ፣ ጸልዩ። በጸሎት ምጸልዩ፣ በክርስቶስ የምታምኑ ጸልዩ። እግዚአብሔርን በእምነት ጠይቁ። በተለያየ እምነት ውስጥ ያላችሁ እግዚአብሔርን በየሃይማኖታችሁ ጠይቁ። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ቡቃያዎች እንዲሆን አብስታችሁ ጸልዩ። እናንተ አባት እናቶቻችሁ ሰላም ሲሆኑ እዚህ ተረጋግታችሁ የምትቀመጡት። ወዳችኋለሁ። እኔ የመጣው ዛሬ መከባበር ለቤተሰብ ዋና ለትዳር ዋና ቁልፍ ነው። ስንከባበር ስናከብር እንከበራለን። ስንከባበር መጨረሻችን የክብር ይሆናል እንጂ የውርደት አይሆንም እላችኋለሁ። ከወዲያ በቃለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቡን የተስማማችሁት
ለውድ ወንድሞቻችሁ ለውድ እህቶቻችሁ የመዳም ቅመሞቼ ውዶቼ ሙቀት ይኸው እንዲህ እያደረገን ነው። ክብር ለጌታ ይሁን።